አብርሃምና ሄርሜላ በመልካምና በጥሩ ነገር ዛሬ መጥተው እውነት ለመናገር በጣም ነው ያስደሰቱኝ። ያው አንዳንዴ መልካም ነገር ሲሰሩ መልካምነታቸውንም ልናበረታታላቸው፣ ልንደግፋቸው፣ ከጎናቸው ልንሆን ይገባል። በተለይ በስደት ዓለም ለሚኖሩ እህቶቻችን ያላቸው እሳቤና ግንዛቤ በዚህን ያህል እንደዚህ ይሆናል ብዬ አስቤ አላቅም። ሲቀጥል ደግሞ እህታችን እንግዲህ ረዥም ዓመት አረብ ሀገር እንደነበረች ግን ደግሞ ከአረብ ሀገር ከመጣች በኋላ ያፈራችው ንብረት ወይም ደግሞ የነበራት ብር በቤተሰብ ስለነበረ የሚቀመጡ ያን ብር እንዳላገኘችው እና አረብ ሀገር ማለት ለሴት ልጅ በጣም ከባድ እንደሆነ ሄርሜላም እየተናገረች ነበር። እና እንደዚህ ደግሞ በተለይ እንደዚህ ከስደት የሚመለሱ ልጆች ዩቱብ እንደዚህ መስራት ፈልገው እነሱ ፍቃደኞች ሆነው እንዲሰሩ ሲያበረታቷቸው እንዲሰሩ እንደዚህ የሆነ ሞራል ሲሆናቸው በጣም ደስ የሚለው። በነገራችን ላይ እኔ ሁልጊዜ ነው የምናገረው አብርሃም እኔም አሁን ላይ ከሩታ ጋር ባለው አንዳንድ እነዚህ መጥፎ ነገሮች ለምን ትዳሩን ለምን ከልጁ እናት ጋር አብሮ አይሆንም እያልን ያው በራሳችን መንገድ እንናገረዋለን እንጂ ሰዎች ሰርተው እንዲለወጡ ሰዎች በቃ አይደለም እንዲያገኙ በቃ በራሳቸው እንዲደሰቱ በጣም የሚጥር ልጅ ነው። በጣም የሆነ የሰው ደስታ የሚያስደስተው አይነት ልጅ ነው። እና አንዳንዶች አሉ ራሳቸው ብቻ መጠቀም የሚፈልጉ ሰዎች እንዳይጠቀሙ በቃ ራሳቸው ብቻ እንብለው የሚሉ ልጆች አሉና አብርሽ ደግሞ ከዛ ውስጥ አንዱ አይደለም። ደስ ከሚለው ነገር በጣም መልካም በጣም የሰው መቀየር የሚያስቀይረው ነውና እንግዲህ የታችንም ፍቃደኛ ሆነው ያው በእርግጥ አጋጣሚ ነው የተገናኘ ነው ብሏል። ቪዲዮ በጣም አጭር የ9 ደቂቃ ቪዲዮ ነበረ። ያው ረዘም ቢል ለሷም አሪፍ ነበረ፣ ግን ደግሞ ያው በራሷ ኮንተንት በራሷ ሀሳቦች እንደምትመጣም ያው ነግራናለች። እና እውነት ለመናገር ሄርሜላና አብርሽ ዛሬ ያደረጋችሁ ነገር በጣም ጥሩ ነው። ቅድም ላይ እንደውም ፖስት አድርጋችሁ ነበረ በቲክቶክ ጂም ምናምን እየሰራችሁና በዛ ላይ እንደውም ማስተያየት እየሰጠው ነበር። እነዚህ ልጆች ወዴት እየተጓዙ ነው? ምንድን ነው በቃ እንደ ሩት ሸንቀንጥ ለማድረግ ነው አይደል እንደ ይችል ጁና ነው እያልኩ ነበርና አሁን ደግሞ ከመሸ በዚህ ሀሳብ በዚህ ደስ በሚል ሀሳብ ስትመጡ ደስ ያለ ምን አብዛኛው ያው የሚታወቅ ነው የእናንተን ዩቲዩብ የሚከተለው በስደት ዓለም የሚኖር በተለይ እህቶች ናቸው። የእናንተን የሚከተሏቸው ለእናንተ ዋጋ እየከፈሉ ያሉት ለእናንተ ሁሌ የሚከራከሩት ከእናንተ ጎን ያሉ እህቶች ናቸው በአጠቃላይ አረብ ሀገር ያሉና እሷን ደግሞ የማያበረታቱበት ምንም ምክንያት የላቸው፣ ያበረታቷታል። እግዚአብሔር አምላክ ደግሞ የምትፈልገው ደረጃ ላይ እንደርስ ደግሞ እኛም ሰብስክራይብ እናረጋታለን። እናታችን በርቺ። ጥሩ ማለት ጥሩ ነገር ነው እንደዚህ መረዳዳት፣ እርስ በርስ መደጋገፍ አለ አይደለ? ይሄ በቃ ሁላችንም እንደዚህ እርስ በርሳችን ብንደጋገፍ ጥሩ ነገር ለአንዱ ብናደርግ በቃ አለ አይደለም? ሁሌ ለራሳችን ብቻ ሳይሆን ለሰዎች መትረፍ ብንችል፣ ለሰዎች የክፋታቸው ምንጭ ሳይሆን የደስታቸው ምንጭ እንኳን መሆን ብንችል መልካም ነውና እውነት ለመናገር አብዛኞቹ ዩቲዩበሮች እንደዚህ ሰዎችን ብታበረታቱ በተለይ እንደዚህ ከስደት የሚመጡት ሰዎች በቃ መስራት የሚፈልጉ በጣም የደከማቸው ጉልበታቸው ያለቀ በተለይ ደግሞ ከስደት መጥተው ብራቸውን ንብረታቸውን የሚያጡ ብዙዎች አሉ። ከዛ በኋላ ደግሞ ተመልሶ አረብ ሀገር ይሄዳሉ። ይሄ ልጅ ደግሞ የሆነ ታይም ድረስ ነውና የምትወልድበት የምታግባበት ሁሉም ነገር ጊዜ ገደብ አለው። ያው እዚህ ምድር ላይ ስትኖር መቼም ማንኛችንም ዘላለማዊ አይደለም። ግን በተሰጠን ጊዜ ግን ጊዜያችንን ተጠቅመን በአግባቡ መኖር ይኖርብናል ብዬ ተስፋ አድርጋለሁና አብርሽና ሄርሚ እንግዲህ ተባረኩ። በጣም ነው የምናመሰግነው የስደተታችንን አምጥታችሁ ዩቲዩብ ስለከፈታችሁላት እኔ በጣም ደስ ብሎኛል። እንግዲህ እስቲ ደግሞ ዛሬ በምን ይመጣሉ ብለን እየጠበቅን አብዛኞቻችን በምን የሚመጡ እንግዲህ እናያለን፣ እንጠብቃለን። ለማንኛውም እኔንም ሰብስክራይብ ያደርጋችሁ አበረታቱኝ። አመሰግናለሁ። ባባይ